በድንቁርናው ዘመን እዚህ ደረጃ ነበር የሚያደርሷት የፈለገ ሰው በፈለገው ሰዓት ግንኙነት ያደርጋት ነበር ነገር ግን ኢስላም ከሰጣት ደግሞ ትልቁ ጸጋ ሴት ልጅ የሰው ልጅ እንደው ርስቄን ባዘንብለት አለ ጥጋቡ አይቻልም ማለት ጥጋቡ አይቻልም ማለት በቃ ዳሃን ሁሉ ይረግጥ ነበር ዳሃን ሁሉ በመኪና ነው የሚገጨው በቃ አንድ 4 ሚሊዮን ብር ይደርስ ይችላል ወላታል 4 ሚሊዮን ብር ባል መሆን አይችልም የሴት ልጅን አይብ የሚሰጥረው ጠቅላይ ሚኒስቴር ስለሆነች አይደለም ሴት ልጅ አይቧን የሚሸፍነው ባል ነው ዛሬ የኢትዮጵያ ሙሉ ዳዕዋ ያዙት የመስጊድ ግንባታ ያዙት የቲም እንክብካቤ ያዙት መድረሳን ያዙት ሴቶች ናቸው ወባድ ወዳባቶች ወንድሞች እናቶች እህቶች በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ እንግዲህ የዛሬው አርስቱን በራፍ ላይ እንዳያችሁት ወለይሰ ዘከሩ ከልኡንሳ ይላል ይሄን ንግግር የተናገረችው የእናታችን መርየም ወይም ማርያም አላህ ሰላሙን ያወርድባትና የሷ እናት ነበረች ማርያምን ወይ መርየምን ያረገዘችው እናት ምኞቷ የነበረው ወንድ ልጅ እንዲወለድላት ነበር ነገር ግን የተወለደችው መርየም ስትሆን ወኢኒ ሰመይቱሃ መርየም ብላ እናትየው ስም አወጣችላት በቃ እኔ መርየም ብያታለሁ ልጄን ብላ ስም አወጣችላት እናትየው ግን የተናገረችው ወለይዘ ዘከሩ ከልኡንሳ እንደው አላህ እንዲያገለግል ነበር የፈለኩት ወደ ፈጣሪውን የሚያገለግል ባሪያ እንዲሆን ፈለኩኝ ነገር ግን አልሆነልኝም ማለችና ወለይሰ ዘከሩ ከልኡንሳ አለች ሴት ልጅ እንደ ወንድ ልጅ አይደለም ማለች ነገር ግን ያው መርየም ማናት የሚለው ግን እናትየው ብቻ እንደጠረጠረችው ሳይሆን ከምንም በላይ የምድራችን ሞዴል ተብላ የምትጠራው በተለይ ለሙስሊሙም የሆነ ነን ሙስሊም ለሆነ ሁሉ ትልቅ ምሳሌ የምትባለው እናታችን መርየም ወይም የኢየሱስ ወይም የኢሳ አለይሂ ሰላም እናት የሆነችው እሷ ናት እንግዲህ እናነሳዋለን እንግዲህ ዛሬ ይሄን አርስት መነሻ ቢደረግም ዋናው ግን አርስቱ የሴቶቻችን ጸጋነት ሴቶቻችን አላሁ ተዓላ ሱብሓነሁ ወተዓላ ከሰጡን ጸጋዎች መካከል ትልቁ ናቸው ብዙዎቻችን እንግዲህ ቁርአን አክተመናል ሱረቱል ሪጃል የሚባል የለም 30 ጁዝ ውስጥ ሱረቱል ሪጃል የሚል የለም የወንዶች አንቀጽ የሚባል የሚጠራ የለም ሱረቱል ኒሳ ግን አለ የሴቶች አንቀጽ ተብሎ የሚጠራል ይሄም ሳይበቃ ደግሞ ሱረቱል መርየም ተብሎ ደግሞ በተጨማሪ በእናታችን መርየም ወይ ማርያም ረጅም አያ አሁን ልክ ወንድሜ እንዳስታወሰው ወዝኩር ፊል ኪታብ መርየም ብሎ እንደጀመረው ስለ መርየም ያለችውን አስታውስ ብሎ የጀመረው የቀራው ወንድሜ አያ ረጅም ስለሷ ታሪክ ሱረቱል መርየም ተብሎ በሷ ተሰይሞላት ሶስተኛ ደግሞ ሴትነት ምን ያህል ኢስላም እንዳጋጠው ሌላ መገለጫው ሱረቱል ሙጃደላ የወረደው በማን ነው ኸውለት ቢንቱ ሳለባ የተባለች ሰሃባ ናት ኸውለት ቢንቱ ሳለባ የተባለች ሰሃቢት ሴት ናት እቺ ሴት ባሏ አንድ ንግግር ተናገራት አንቺ ጀርባዬ ነሽ ያው ሚስት ያርለሽም የሚል ነገር ሲናገራት ባሌ እንዲ ተናግሮኛል ተፈትቻለሁ ወይ ብሎ ለነብዩ አለይሂ ሰላቱ ወሰለም ሄዳ ስጠይቅ ተፈተሻል ይሏታል ትደግማለች ተፈተሻል ይሏታል ትደግማለች ተፈተሻል ይሏታል በዚህን ጊዜ እሷ በጣም ተጨነቀች በቃ እንግዲህ እኔ የምትፈልገው ሌላ መልስ ስለሆነ እኔ በቃ ወደ ጌታዬ ስሞታዬን አሰማለሁ ከሱ መልስ ጠብቃለሁ ብላ ዱዓ አደረገች እሷ ይሄን ዱዓ ስታደርግ ሹፉ ትልቅ ሴት ናት ወይም አረጋያን ብለን ምንጠራት ናት ነገር ግን ሴትነቷን አላህ Subhanahu Wa Ta'ala አላሰነሳት በዚች ስትዩ ቁርአን ወይም አንቀጽ ወረደ ምን የሚል قد سمع الله قول التي تجادلك في زوجها በባላ ጉዳይ ተመላልሳ ምትጠይቅ የነበረችው ሴት አላህ ሰምቷታል አላህ እንቅስቃሴዋን ጥያቄዋን ሰምቷታል መጠንገራት ምን መደረግ እንዳለባትና ወደ ትዳሯ እንዴት መመለስ እንዳለባት ንገራት ብሎ ለዚች አሮጊት ብለንኛ ምናሳነሳቸው ሰዎች አላህ ከማሳነሱ የሚጠብቀንና የእንኳን በሽታ ነው ትንሽ ምንለው ሰው በራሳችን ጭንቅላታችን ትንሽ ሲሆን ያው ዳሃ ትንሽ እንላለን ገንዘብ የሌለው ትንሽ እንላለን ምላስ የሌለው ትንሽ ልንል እንችላለን ነገር ግን አላህ ትንሽ አላረጋትም በሷ የተነሳ
قد سمع الله قول التي تجادلك في زوجها ሚለው በሷ የተነሳ አንቀጽ ወረደ እንግዲህ የሴቶቻችን አላህ የሰጣቸው ትልልቅ ጸጋዎች ነው ምናወራው ሌላው ደግሞ ሴቶቻችን በጃሂልያ በቀድሞ የድንቁርና ዘመን ጊዜ 50 የሚያገቧቸው ነበሩ 90 የሚያገቧቸው ነበሩ ሴቶቻችን አላህ ከሰጣቸው እንደወንዱ ደግሞ ከሰጣቸው ትልቁ መገለጫ ደግሞ ሌላው ምንድነው ከተባለ ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን እናንተ የነሱ ልብሶች ናችሁ እነሱ የናንተም ልብሶች ናቸው አለ ይሄ ምን ማለት ነው ላጤ ማለት ልብስን ቢለብስም ራቁቱን ነው የሚኖረው ማለት ነው አላህ ሰብር ይስጣችሁ እንግዲህ ምክንያቱም የቤት ልብስ ምን ለብሰው አለ ስንተኛ ከዚህ በተቃራኒ ደግሞ ስንንቀሳቀስ ምን ለብሳቸው አለ አንድ ሰው ሙሉ የሚያደርገው እንኳን የአኺራ ጉዳይ አይደለም ፍርድ ቤት ወንጀል የሰራ ሰው እኮ ማቅለያ የሚደረግለት ባለትዳርና አይደለም ባለትዳር ከተባለ አንድ ነገር ይቀልልሃል ለዛ ብላችሁ ነይታችሁ እንዳታገቡ እንጂ በብዙ ሂደት ልጅ ያለው የለውም በማህበረሰቡ የሚቀንስል ነገሮች አሉ ለዚህ ነው ዑለሞች ከዚህ ቀደም የነበሩ ሰዎች ኒካ ካላሰረ ራሱ ለምስክርነት አይበቃም ይላሉ ለምን አቅሉ ሙሉ አይደለም ይላሉ ከቱም ያቺንም ሲያይ ነው የሚለው እቺንም ሲያይ ነው የሚለው አልተረጋገም በቃ ያየ ሁሉ የሆነ ውበቷም ቆንጆ ያልሆነ ሴት ካየ ሁሉ በቃ ኑረል አይን ነው የምትመስለው ስላላገባ ነው እኮ ትክክለኛ ኖርማል መልኳም ቢያይኮ ጉር ነው የሚፈለው ዑለሞቹ ግን ይሄን አህል አቅሉ ሙሉ ስላልሆነ ካላገባ ለምስክርነት እንደሚቸገርና ትክክለኛው ላይመልስ ይችላሉ ብሎ ለምስክርነት እንኳን ይከለክሉት ነበር ሴቶቻችን ሌላ አላህ Subhanahu Wa Ta'ala ከሰጣቸው ትልቁ ጸጋ ደግሞ ምንድነው ወንዶች መልካም ነገር በሚሰሩበት አጅር ሴቶችም ያገኛሉ من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة መልካም የሰራ ወንድ መልካም የሰራ ሴት አላህ መልካም የሆነ ኑሮ በዱንያ ላይ እናኖራቸዋለን ወለነጅዚየነሁም አህሰኑ ማ ካኑ ያዕመሉን በሰሩት መልካም ስራ ደግሞ ነገው መልቂያማ ምን እናረጋቸዋለን እንመነዳቸዋለን ይላሉ ወንዶች የሰሩት መልካም ስራ ሴቶችም ያገኙታል እንግዲህ እስላም ከምንም በላይ ከሰጣት ደግሞ ሌላ ትልቁ ነገር ያው ሁሎቻችን በዚህ ጋር ያለነው ድንገት 1000 ሴቶች ሊያዳምጡ ይችላሉ አሁን ውስጥ 10 ሴቶችም ሊያዳምጡ ይችላሉ ደስ የሚለው ግን እዚህ ውስጥ ያለው ሁሉ ከሴት ጋር ነው የሚኖረው ወይ ከናቱ ወይ ከሚስቱ ወይ ከእህቱ ነው የሚኖረው ሁላችንም ከነሱ ጋር ስለምንገናኝ ይሄ ትልቁ ወሳኝ ነገር ነው ሌላው ሴት ልጅ በእስላም እንኳን ልትወርስ ይቀርና ትላንትና እንኳን ልትወርስ ይቀርና ሰውናት ሰው አይደለችም ነበር የተባለችው በድንቁርናው ዘመን እዚህ ደረጃ ነበር የሚያደርሷት የፈለገ ሰው በፈለገው ሰዓት ግንኙነት ያደርጋት ነበር ነገር ግን እስላም ከሰጣት ደግሞ ትልቁ ጸጋ ሴት ልጅ ያባቷን ውርስ እንድትወርስ ፈቀደላት ያባቷን ውርስ እንድትወርስ ከሰጣት ጸጋ አንዱ እስላም ይሄንን ትላንት የደንቆሮ ዘመን ጊዜ ደግሞ በጣም የሚገርማችሁ ትላንት ያጨለማ ዘመን ጊዜ ደግሞ በጣም የሚያሳዝነው አንድ አባት وإذا بشر أحدهم بالأنثى እንኳን ደስ አለ ማሻአላህ ኮንግራ ብለናል ባለቤት እኮ ሴት ልጅ ወለደችለት ሲባል ዘለ ወجهه مسودا ፊቱ ጭምድድ ኩምትር ይል ነበር ለምን ሴት ልጅ ስለተወለደለት አንዳንዴም እኮ ይሄ ድንቁርና ደግሞ ዛሬም ያለበት ቦታ አለ ሚስቱን የሚያኮርፋለ ምን ሆንክ ሲባል ባካውንም ሴት ወለደች ይላል እና እሷ ዳቦ ቤት ናት እንዴ ባለ 10 ብር ባለ 15 ብር ጠፍጥፈው እንደሚሸጡልን ዳቦ ቤት ተጠፍጥፍ እንዴ ከየት ተጠፍጥፋለች እሷ የምታውቀው ነገር የለም እንደ የሰው ልጅ እኮ ጥጋቡ በጣም ይገርማል አንዳንዱ ሴት በዛብኝ ይላል አንዳንዱ ወንድ በዛብኝ ይላል አንዳንዱ ደግሞ አዳር ያለቅሳል ያ ረቢ አንድ ልጅ ከከለከልከኝ 10 አመት ሆነ ብሎ ደግሞ የሚያለቅሳል አንድ ልጅን ፈልጎ ደግሞ ታይላንድ ድረስ ግብጽ ድረስ ህንድ ድረስ ደግሞ የሚሄዳል አንድ ልጅ አጥቶ ጥጋባችን ለዚህ ነው እኮ አላህ ወለው በሰጠ الله رزقا لعباده لبغوا የሰው ልጅ እንደው ርዝቄን ባዘንብለት አለ ጥጋቡ አይቻልም ማለት
ጥጋቡ አይቻልም ማለት በቃ ደሃን ሁሉ ይረግጥ ነበር ደሃን ሁሉ በመኪና ነው የሚገጨው እዚህ ደሃ አልፈልግም እዚህ ሰፈር ደሃ በዛ ይላል አላህ ቢያዘንብለት አትችለው ኢላ መን ረሂመ ረቢ አላህ ያዘነለት ወንድሜ ካልሆነ በስተቀር አላህ ያዘነለት እህቴ ካልሆነች በስተቀር ርስቁን አላህ ሲያዘንብለት የሰው ልጅ አይቻል ለዚህ ነው እኮ አላህ ያዘብነው ቢሰጠን ስለማንችል ለምን ከአላህ የበለጠ እውነተኛ ተናጋሪ ስለሌለ ትላንት ይሄ ነገር ሲነገረው ሁለት ነገር ነው የሚያስበው ባለቤቴ ሴት ወለደችው ሁለት ነገር ያስባል አንደኛ ልቅበራት ወይስ ልደብቃት ምን ብዬ ነው እኔ ሴት ልጅ ተወለደልኝ ተብሎ መንደር ላይ የሚወራልኝ ይላል አላህ ምን አለ አላ ሳአ ማ يحكمون ምን አይነት ፍርድ ነው የሚፈርዱት አለ ምን አይነት ውሳኔ ነው የሚወስኑት ሴት ልጅን አላህ ሰጠው ሴት የሌለበት ቤት ነው እንዴ እንደው እውነታው ስንይ ሴት የሌለበት ቤት ነው ወይ ወጡ ኬት ይጣፍጣል ቤቱ ለመግባት መቼ ይስባል ይሄን አክል ደረጃዋን አሳንሷት ነበር ግን ማሰብ ብቻም ሳይሆን ይተገብሩ ነበር ወይ ገሏታል ወይ ደብቋት ነበር የሚያሳዝን ፍርድ ነው የፈረዱባት ይላል